የሀገራዊ ምክክር ኮሚሽን በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩና የሰላምን መንገድ መርጠው ከተመለሱ አካላት 17 የሚሆኑ የምክክር አጀንዳዎችን መረከቡን አስታውቋል። ኮሚሽኑ ከነዚህ አካላት ጋር በዛሬው ዕለት የተወያየ ሲሆን ሰላምን በመሻትና ኮሚሽኑ ሲያቀርባቸው የነበሩ የምክክር ጥሪዎችን መቀበል ለምክክሩ መሳካት ትልቅ ሚና እንደሚኖረው ገልጿል። ተሳታፊዎቹ ነፍጥ አንስተው ወደ ጫካ ያስገቧቸውን ጉዳዮች ጨምሮ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች አደራጅተው ነው በዚህ መድረክ ለኮሚሽኑ ያስረከቡት። በጉዳዩ ላይ ተጨማሪ አለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩና የሰላምን መንገድ መርጠው ከተመለሱት የአማራ ፋኖ ህዝባዊ ድርጅት አመራርና አባላት ጋር ውይይት አካሂዷል። በመድረኩ ኮሚሽኑ ያከናወናቸው አበይት ተግባራት እንዲሁም በቀጣይ ጊዜያት የሚያከናውናቸውን ተግባራት በተመለከተ ገለጻ የተደረገ ሲሆን በአማራ ክልል የተከናወነውን የምክክር ሂደት በተመለከተ ማብራሪያ ተሰጥቷል። ነፍጥ አሸናፊና ተሸናፊን የሚፈጥር እንጂ ሀገራዊ መግባባትን የሚያሰፍን እንዳልሆነ የገለጹት ዋና ኮሚሽነር መስፍን አርአያ ሀገራዊ መግባባት የሚሰፍነው ሁሉም አካላት ስለ ሀገራቸው ለመመካከር ባላቸው ጽኑ ፍላጎት እንደሆነ አስገንዝበዋል። እንዲሁም በአማራ ክልል ታጥቀው ሲንቀሳቀሱ የነበሩና የሰላምን መንገድ መርጠው የተመለሱ አመራሮች በጦርነት የሚፈታ ጥያቄ አለመኖሩን ተረድተው ለምክክር በመስማማት የሰላም አማራጭን መከተላቸውን ገልጸዋል። ወደ ዱር የገባንበትን ምክንያቶቻችንን በአጀንዳ መልክ ቀርጸን ለሀገራዊ ምክክር ኮሚሽኑ እናቀርባለንና ተስፋ የምናቀርበው አጀንዳ ለዋናው ሀገራዊ ምክክር ጉባኤ ቀርቦልን እኛም ተሳትፈን እዚያ ላይ ምክረ ሀሳቦችን የመስጠት ሁኔታ ይመቻችልናል በሚል መተናል ብለው ስለጠየቁ ነው እንግዲህ ዛሬ የተገናኘ ነው የተነጋገርነው። እንደሚታወቀው ላለፉት 3 ዓመታት በአማራ ክልል በትግል ስንንቀሳቀስ ቆይተናል። ጥያቄ አለ፣ አጀንዳ አለ። እነዚህ አጀንዳዎችን በወቅቱ የሚሰማ አካል ባለመኖሩ ነፍጥ አንግበን በጫካ ቆይተናል ማለት ነው። ከ3 ዓመት በኋላ ሂደቱን ገምግመን የተሻለ ነው ብለን ያመንበትን በድርድር ችግሮችን ለመፍታት ጥያቄዎችን ለመፍታት አስበን መጠናል። እዚህ ከመጣን በኋላ ደግሞ እንግዲህ የናሽናል ዳያሎግ ቲም አጠቃላይ ሀገራዊ የሆኑ ጥያቄዎች ስላሉ እና ሀገራዊ የሆኑ አጀንዳዎች ስላሉ እነዚህ አጀንዳዎች ተመልሰው አይደለም ወደ በድርድር ወደዚህ የመጣ ነው፣ ወደ ሰላሙ የመጣ ነው። ግን ደግሞ ፕላትፎርሙን ቀየረ በመሳሪያ ከሚሆን በንግግር በውይይት መፈታት አለባቸው ብለን ያመንባቸውን ነገሮች ወደ ምክክር ኮሚሽኑ ይዘን መጠናል ማለት ነው። አንድም ታጣቂ ይሁን ግለሰብ ወደ ሰላም አማራጭ ከመጣ እንቀበላለን ያሉት ዋና ኮሚሽነር መስፍን አርአያ ሌሎችም በክልሉ የሚንቀሳቀሱ ታጣቂዎች የሰላም ጥሪውን ተቀብለው ሀሳብ አጀንዳዎቻቸውንና ጥያቄዎቻቸውን ይዘው እንዲቀርቡ ጥሪ አቅርበዋል። የሰላም አማራጩን የተቀበሉት አመራሮችም ዛሬ ለኮሚሽኑ ካቀረቧቸው ጥያቄዎች ውስጥ ዋና ዋናዎቹን አብራርተዋል። ዋናው ነገር መምጣታቸው ነው። አመራር ላይ የነበሩ እንደሆኑ ተናግረዋል። ስለዚህ አንድም ታጣቂ ቢሆን አሁንም ጥሪ እናቀርባለን። ስለዚህ እስከ መጨረሻው ድረስ ከታጣቂዎች ከቀሩ የፖለቲካ ፓርቲዎች ከሁላቸውም አጀንዳዎቻቸውን እንዲያመጡ አሁንም ጥያቄ እያቀረብን ነው። የሚመሽ ነገር የለም። ዋናው ነገር ለሰላም በጋራ መስራታችን ነው። ዋናውና ትልቁ ነገር እነሱም መደመጣቸውና ሀሳባቸውን በትክክል አቅርበው ሀሳባቸው ላይ በጋራ ከኢትዮጵያ ሕዝብ ጋር መግባባት ላይ መድረሳቸው ነው። ዛሬ የሚፈቱ ብቻም አይደሉም፣ ሂደት የሚፈልጉም አሉ። ለምሳሌ የናሬሽን ጉዳይ የህገ መንግስት የፌዴራል እንደሚታወቀው አሁን ያለንበት የሊንጉስቲክ ፌዴራሊዝም ባይሰልፍ የግጭት ምንጭ ነው ብለን ስለምናምን እሱ ደግሞ ሂደትን የሚጠይቅ በመሆኑና የኛ ቲም የኛ ቡድን ብቻ የሚያስመልሰውም ስላልሆነ የተፈራረምነው በፋኖ ስም የታሰሩ እስረኞች ጉዳይ ነው። በፋኖ ስም የታሰሩ እስረኞች ግን እንዲፈቱ ተስማምተናል። እንግዲህ ሂደቱን እየጠበቅን ነው። በዚህ መሀል የያዝናቸው ጥያቄዎች የአማራ ህዝብ የመጥፋት አደጋ ጭምር ተጋርጦበታል። የወሰንና የማንነት ጥያቄዎች አሉ። የህገ መንግስት ጥያቄ አለን። የመሰረተ ልማት እና ሌሎች ጥያቄዎችን ይዘን ነው ወደ ጫካ የወጣ ነው። እነዚህን ጥያቄዎች ሰፋ አድርገን ወደ 17 የሚሆኑ የተቆጠሩ ጥያቄዎችን እንግዲህ ለሀገራዊ ምክክር ኮሚሽኑ ዛሬ አስረክበናል ማለት ነው። እኛ የተከተልነው የሰላም አማራጭ ለብዙ ችግሮች መፍትሄ እንደሚሆን እናምናለን ያሉትና ወደ ሰላም አማራጭ የተመለሱት አካላት ከነሱ ውጪ ያሉ የታጠቁ አካላት መኖራቸውን ገልጸው የሰላም አማራጩን መከተል ታጥቆ ጦርነት ከመግጠም በላይ መፍትሄ እንደሚያስገኝ አምነው የሰላም አማራጩን እንዲከተሉ ጥሪ አቅርበዋል። ምን መክረው ምርጫችን ትክክል እስከሆነ ድረስ ይሄ ሂደት እንዲሳካ ነው።
የኛ ብቻ መፍትሄ ያለው ለሀገር አንልም። የጎላ አስተዋጽኦ እንዳለው ግን እርግጠኞች ነን፣ እያየነውም ስለሆነ ማለት ነው። ከዚህ አንጻር እኛ ምርጫችን ወደዚህ አድርገናል። የቀሩ ወንድሞቻችን ግን አሉ፣ እየሰራንበት ነው። በእርግጠኝነት የድርድሩ የስምምነቱ አካል ይሆናሉ ብለን ነው የምናስበው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ እንዲህ ያለው የምክክር መንገድ ለሀገራችን ሰላም ትልቅ ምርታ እንደሆነ ገልጸው በተመሳሳይ በትግራይ ክልል የሚገኙ ኃይሎች ወደ ሰላም አማራጩ በመምጣት አጀንዳዎቻቸውን እንዲያቀርቡ ጥሪ አቅርበዋል። አሁን ደግሞ በጋራ ሆነው በህብረት ሆነው የሚያመጧቸው አጀንዳዎች ወሳኝ ናቸው። በደንብ እንዳነበባችሁ ተስፋ አረጋለሁ። ይህንኑ ጥያቄ ተመሳሳይ ጥያቄ ለትግራይ ወንድሞቻችንና እህቶቻችንም ሰጥተናል እና በአሁኑ ሰዓት በትግራይ ያሉ ወንድሞቻችንና እህቶቻችንም ወደዚህ ወደ ሀገራዊ ምክክር በተመሳሳይ አካሄድ ጥያቄዎቻቸውን፣ አጀንዳዎቻቸውን እንዲያቀርቡ በቀጣዮቹ ቀናት ይህንኑ ተመሳሳይ ሂደት እናመቻቻለን ብዬ ተስፋ አደርጋለሁ። ተሳታፊዎቹ በዚሁ መድረክ ለኮሚሽኑ ያስረከቧቸውና ነፍጥ አንስተው ወደ ጫካ ያስገቧቸው ጉዳዮች ጨምሮ ክልላዊና ሀገራዊ ፋይዳ የሚኖራቸው አጀንዳዎች በምክክር ሂደቱ ምላሽ እንደሚያገኙ በመድረኩ ተገልጿል።